ለጽዳት እስልምነት ለጽዳት በጣም ጥልቅ ውስጥ ገብቶ ነው የሚያስተምር። በክርስትና ደግሞ የሚያስተምር ሰው የለም ወይ? እና ሰላም ይብዛላችሁ። እንዴት ናችሁ? አለው እግዚአብሔር ይመስገን። እንግዲህ ያው ቪዲዮ መስራት ባይጠበቅብኝም ለዚች ልጅ ግን ያው እስልምናው እስቲ ምን አይነት ጽዳትን ያስተምራል የሚለውን ለማሳየት ያህል ነው። ባይዘው ጥያቄ እየጠየቀች ነው መጽሐፍ ቅዱስ ላይ ግን ይቅርታ አድርጊልንና ማሪ መልስ አንሰጥሽም። ይቅርታ እሺ ማለት አንቺ ሰለምቴ ነኝ ብለሻል አይደለ? ክርስትናን አነጻጽረሽ ክርስትናን ስተት ሆኖ ካገኘሽው ከሄድሽ ምን ልትሆኚ ነው መልሰሽ የምትጠይቂው? አንመልስልሽም። ይቅርታ አድርጊልን ከመለስንም ገስት መተሽ ስትጠይቂን ነው፣ በቪዲዮ አንመልስልሽም ማሪ። ግን እኔ አሁን ቪዲዮ እንድሰራብሽ ያስገድደኝ ምንድነው? እስልምናችን ንጽህናን ያስተምራል፣ ክርስትና ግን አያስተምርም ብላ ስላለች እስቲ እስልምናዋ ምን አይነት ንጽህናን ነው የሚያስተምረው? እንዴት ነው ተጸዳዱ ያለው? ንጽህናው በራሱ እንዴት ነው የሚለውን እንግዲህ ያው ሙስሊም ሴቶች የማሰብና የማገናዘብ ችግር አለባቸው፣ የሃይማኖት ጉድለት አለባቸው ብሎ ነብያቸው በሱናን አቢ ዳውድ 4679 ላይ ስለተናገረ ምናልባት ሴቶቹ ስለሚረሱ ለማስታወስ ያህል ጥቂት ነገር ባሳያት ብዬ ነው የመጣሁትኝና ወገኔ እስቲ ያንቺ እንግዲህ እስልምና ንጽህናን አስተምሯል ስላልሽ ምን አይነት ንጽህናን አስተማረ? እንግዲህ ሳሂህ ሙስሊም 1300 ላይ ነብዩ እንግዲህ ሽንት ቤት ገብተሽ ስትወጪ በምን አይነት ነገር አጽጂ ነው ያለሽ? እንግዲህ ማለት የግል ክፍሎችሽን እንድታጸጂ ያዘዘሽ በምንድነው? በድንጋይ ነው። በ3 ድንጋይ፣ በ4 ድንጋይ፣ በ7 ድንጋይ እንድታጸዱ ነው ነብዩ ያዘዘው ማለት ነው። ስለዚህ አንቺ አሁን ሽንት ቤት ገብተሽ ስትወጪ በምን ነበር ትጸዳጂ የነበረው? በድንጋይ ነበር ፈትገሽ የምትወጪው ማለት ነው። ኦኬ። ቀጣይ ደግሞ ነብዩ እንዴት ነበር የሚጸዳዳው? እንግዲህ በሳሂህ አልቡኻሪ 156 ላይ አብደላህ የተረከው ሐዲስ ነው። ነብዩ መጸዳጃ ቤት ሆኖ 3 ድንጋዮችን እንዳመጣ ጠየቁኝ ይላል። ማለት ድንጋይ እንዲያመጣ ታዘዘ አብደላ ማለት ነው። 2 ድንጋዮችን አግኝቼ 3ኛውን ፈለግኩ ነገር ግን አላገኘሁም አለ። 2 ድንጋዮችን አግኝቶ 1 ድንጋይ አጣ። ስለዚህ ምን አገኘ? ስለዚህ 1 የደረቀ እበት ወስጄ አመጣሁለት ይላል። 2 ድንጋዮችን አገኘና 1 ድንጋይ ሲያጣ የደረቀ እበትን ኩበት ፋንዲያ ማለት ነው እሱን አግኝቶ ይዞለት ሲሄድ ነብዩ 2ቱን ድንጋይ ተቀበለውና ፋንዲያውን ደግሞ መለሰው። ይሄ ቆሻሻ ነው ብሎ ጣለው ማለት ነው። ነብዩ በምን ነበር ይጸዳዳ የነበረው? በድንጋይ ነበር ይጸዳዳ የነበረው ማሪ። ኦኬ። ንጽህናን አስተማረን። ክርስቲያኖችን ንጽህናን አላስተማራቸውም ሃይማኖታቸው ላልሽው እንግዲህ እስልምና ያስተማረው ንጽህና ይሄ ነው ማለት ነው። ኦኬ። እኔ ቆንጆ እንግዲህ እንደመጣችሁበት ነው የምንመልስላችሁ። እኛ ስድብ አንሳደብም፣ በማስረጃ ነው ሁሉን ነገር የምናሳያችሁ። እስልምናችሁ ምን እንደሆነ እያንዳንዷን በማስረጃ ነው የምናሳያችሁ። ኦኬ። በምን ነበር ነብዩ ሲጸዳዳ የነበረው? በድንጋይ ነበር። አንቺም ትጸዳጂ የነበረው በምን ነበረ? በድንጋይ ነበር የኔ ቆንጆ። ኦኬ። ንጽህናን አስተማረኝ ያልሽው ነብይ ምን አይነት ሰው ነበረ ለሚለው እንደምትመለከቱ እንግዲህ በሱናን አቢ ዳውድ 3080 ላይ ዘይነብ ቅማል ተቀምልለት የነበረ ሰው ነበረ ነብዩ ማለት ነው። ኦኬ። ዘይነብ ቅማል ተቀምልላቸው ነበረ ለነብዩ። አንቺን ንጽህና ያስተማሩት እንደዚህ ቁጭ አድርጋ ዘይነብ ትለቅምላቸው ነበረ። ሼኔ ቆንጆ እስልምና ንጽህናን አስተማረ ላልሽው እንግዲህ ያስተማረው ንጽህና በድንጋይ ተጸዳዱ የሚል ነው። ውዱ እንኳን ስታደርጉ ከሴት ጋር ተገናኝታችሁ ውዱ ስታደርጉ ውሃ ባታገኙ በአፈር አብሱ ነው የሚላችሁ እኮ። ኦኬ። በአፈር መታበስ ሱራ 4 ካልተሳሳትኩ ሱራ 4 43 ላይ ማለት ነው። ስለዚህ በአፈር መታበስን ነው ንጽህና ያስተማረች ማለት ነው። በውሃ መታጠብንና አለባበስ ስነ ስርዓትን ማን ነው ያስተማራችሁ ለሚለው ነይ የኔ ቆንጆ፣ እኔ በማስረጃ ስለሆነ ያለ ማስረጃ ስለማናወራ አሳይሻለሁ ማለት ነው። ንጽህናን የተማራችሁት ከየት ነው? ከአህለል ኪታቦች። አህለል ኪታቦች እነማን ናቸው? ክርስቲያኖችና አይሁዶች። እንደምትመለከቱ ኢብኑ አባስ የተረከው ነብዩ አላህ ያላዘዘላቸውን ከመጽሐፉ ሰዎች ኮፒ ያደርግ ነበር ይለናል ማለት ነው። ከጸጉር አያያዝ ጀምሮ አለባበስን ሁሉ ከአህለል ኪታቦች ከክርስቲያኖችና ከአይሁዶች ይኮርጅ ነበር መሐመድ። ስለዚህ ንጽህናን የተማራችሁት ከማን ነው? ከኛ ከአህለል ኪታቦች ከአይሁዶችና ከክርስቲያኖች ነው የተማራችሁት።
ኦኬ እንደምትመለከቱ በሳሂህ ቡኻሪ 5917 ላይ ማለት ነው። ኦኬ ምግብ በልታችሁስ እንዴት ነው ራሳችሁ አጽዱ የተባላችሁት? እንደምትመለከቱ እንደዚህ አይነት በውሃ መታጠብን ማዕረጉን ያሳየናችሁ እኛ ነን ማለት ነው። በድንጋይ ነበረ እናንተ ፈትጉ ሽንት ቤት ገብታችሁ ስጨርሱ እጃችሁን እግራችሁን ያው እንግዲህ ውሃ ባታገኙ በአፈር አብሱን የተባላችሁት በውሃ መታጠብንና በስርዓቱ ወጉን ያያችሁት ከአህለል ኪታቦች ነው። ያለባበስን ወግም ያያችሁት እንግዲህ እንደምንመለከተው ኢብኑ አባስ ከአህለል ኪታቦች የፀጉር አያያዝን ጭምር ከአህለል ኪታቦች እንደወሰዳችሁ እንደሚኮርጅ ነብዩ ይናገራል ማለት ነው። ስለዚህ የምግብ በልታችሁስ እንዴት ነው ንጽህናው የሚለውን እንደምትመለከቱ በሳሂህ ቡኻሪ 5456 ላይ ኢብኑ አባስ እንደተረከው ነብዩ እንዲያሉ በምትበሉበት ጊዜ እጆቻችሁን እስክትላሱት ድረስ ወይም በሌላ ሰው እስካላሳችሁ ድረስ እጃችሁን አታብሱ ይላል። ለምሳሌ ምግብ በልታችሁ እጃችሁን እስካላሳችሁት ወይም ደግሞ እጃችሁን ለሌላ ሰው ሰጥታችሁ ማስላስ አለባችሁ፣ አለበለዚያ ግን አትታጠቡ ይላችኋል ማለት ነው ነብዩ። ስለዚህ እስልምና ንጽህናን በዚህ መልኩ ያስተምራል። የኔ ቆንጆና ምን ልልሽ ነው፣ በመጀመሪያ ደረጃ እናንተ ሮቦት ናችሁ ወይ? እኔ ጥያቄ እስልምናችን ነብዩ ሁሉን ነገር ከሽንት ቤት ካወጣት ካገባብ ጀምሮ አስተምሮናል ትሉናላችሁ እንዴ? መሐመድ ባይመጣ እናንተ ሰዎች አትታጠቡ ማለት ነው? ማለት ባይነገራችሁ በሐዲስ ባይነገራችሁ ኖሮ በቃ እናንተ አትታጠቡ ማለት ነው? እኔ እኮ በጣም ነው የሚገርመኝ። ማለት ጭንቅላት የላችሁም። ንጽህናን በራሱ በሃይማኖት የምትወስዱት እኮ የሆነ ቡለን እንደተፈታላችሁ ከአእምሯችሁ ውስጥ ቡለን እንደሌለ ነው እኮ የምንረዳው። አንድ ሰው ስላልታጠበ ሃይማኖቱ አላስተማረውም፣ አንድ ሰው ስለታጠበ ሃይማኖቱ አስተምሮት ነው የሚል ጭንቅላት ካላችሁ እናንተ ገና አልበሰላችሁም ማለት ነው። ንጽህና በራሱ ለራስ እኮ ነው ሲጀመር፣ ከሃይማኖት ጋር ምን አገናኘው? ኦኬ የአምላክ መገለጥም አያስፈልገውም። አምላክ ፈጥሮናል፣ የምናስተውልበት ክፉና ደጉን እንድንለይበት አእምሮ ሰጥቶናል። ያ አእምሯችን ይሄ ነገር ይጠቅመኛል፣ ይሄ ነገር ይጎዳኛል ብለን የምናስተውልበት ነው። አምላክ እግር ሰጥቶናል፣ ጫማውን የምናስበው ራሳችን ነን ማለት። ስለዚህ የአምላክ ስራ አለ፣ የኛ ስራ አለ። ሮቦት አይደለንም እኛ እዚህ ምድር ላይ ማለት ነው። ኦኬ ሮቦት አይደለንም። እያንዳንዱ መገለጥ የሚያስፈልገው ነገር አይደለም። የሰው ልጅ ሽንት ቤት ገብቶ ጨርሶ ሲወጣ ምን ማድረግ እንዳለበት ያውቃል። አይደለም ሰው ድመት የተጸዳዳችውን ቆፍራ ትቀብራለች። እሱንም መሐመድ አስተምሯት ነው ልትሉን ነው? አረ እናንተ ይለያል በጌታ ስምና። አሁን አንቺ ልክ በቃ ሙስሊም ስትሆኝ እንደዚህ የአእምሮ ጎዶሎን ይሆንሽ የሙስሊም ሴት። ምክንያቱም ነብዩ የአእምሮ ጎዶሎን እንደ ሙስሊም ሴት የአእምሮ ጎዶሎን አላየውም ብሎ ስለተናገረ ማለት ነው። ምክንያቱም እናንተ ሐዲሱን የምትቀበሉ ስለሆናችሁ በሱናን አቢ ዳውድ 4679 ላይ እንደ ሴት ልጅ የማሰብና የማገናዘብ ችግር ያለባትን እንዲሁም የሃይማኖት ጉድለት ያለባትን አላየሁም ብሎ ነው የተናገረው። ኦኬ የማሰብ ችግራችሁ በወንድ ላይ የወንድ ግማሽ ስለሆናችሁ ነው አላችሁ። የሃይማኖት ጉድለታችሁ ደግሞ በረመዳን ወቅት ስለማትጾሙና የወር አበባ ስታዩ ስለማትሰግዱ ነው ተብላችኋል ማለት ነው። ስለዚህ አማኝ ሴቶች እንግዲህ ይሄን ሐዲስ የምትቀበሉ የአእምሮ ጎዶሎና ማሰብ የማትችሉ ናችሁ ተብላችኋልና እቺ ልጅ አሁን ቀጥታ ተላብሰዋለች። ይሄንን በቃ ማሰብ የማትችል የማታገናዝብ ሆናለች ማለት ነውና እንደዚህ ነው ጠባብ የምትሆኑት። ጥበብ የሚለው አእምሯችሁ በቃ ስለምናስተቀበሉ ነውና ወገናችን ጥያቄ ብትጠይቂም እኛ ሶሪ ይቅርታ አድርጊልን ቪዲዮ ማንመልስልሽም። ምክንያቱም አንቺ አጥንተሽ መርመረሽ ጌች ምን ልትሆኚ ነው የምትጠይቂው? ሲጀመር ክርስትና ስህተት ሆኖ ገብቶሽ ከሄድሽ እስልምና እውነት ሆኖ አግኝተሽው ከሄድሽ ምን ልትሆኚ ነው መልሰሽ የምትጠይቂ? ተመልሰሽ ልትመጪ ነው ወይስ ምንድነው? ጅዋጅዌን እየተጫወታችሁ ያላችሁት? አንመልስም፣ ይቅርታ አድርጊልን። እሺ ይቅርታ አድርጊልን። ጥያቄ ካለሽ ምናልባት ገስት ካገኘንሽ ልንመልስልሽ እንችላለን። ግን እንጂ ላንቺ ቪዲዮ የሚሰራ ስራ አጣም ክርስቲያን የለምና 10 ቪዲዮ ብትሰሪ ማንንም አይመልስልሽ ልልሽ ፈልጌ ነው። ግን እቺን የሰራውልሽ ምንድነው ንጽህና እንዴት ነው እስልምና የሚያስተምረው የሚለውን ትንሽ ጀባ ልበላት ብዬ ነውና አብዛኛው ልጆች በጣም የምታስቁኝ ግን ከሰለማችሁ በኋላ ጥያቄ ብላችሁ መልሳችሁ የምትጠይቁት ነገር ነው። ያው አንዳንድ ልጆች ባለማወቅ ሄዳችሁ ጥያቄ ብትጠይቁም አይከፋም። ግን በቃ የምታሳዩት ሪያክት ልክ አንብባችሁ አጥንታችሁ የሃይማኖት ስህተት ነው ብላችሁ በቃ መርምራችሁ ሄዳችሁ